ዛሬ መቼም ደፍረህ ውጭ አትለኝም። አንተ ያልከው ብቻ ሳይሆን እኔም ያልኩት ይሳካል። እና እዚህ ልታድሪ ነው እንዴ ሲላት፣ አዎ እዚህ ነው የማድረው። ከአሁን በኋላ ውጭ ማለት አልችልም፣ ምክንያቱም በእኔ ቁጥጥር ስር ስለሆንክ ትለዋለች። ምን ልታደርጊ ነው ሀሳብሽ አንቺ? እዚህ ማድረግ ነው ሀሳብሽ? አዎ ትላለች። ከዛስ ምን ልታደርጊ? ከዛስ ምን ሊፈጠር? ምን አለው የምታድሪው? ለዚህ ለምንድን ነው እዚህ እንደምታድሪ ለምን እንደሆነ አታውቂም። በቃ ምንም ይበል ምንም እዚሁ ነው የማድረው ትለዋለች። እኔ ምንም ነገር አልሰማሽም፣ ቀጥ ብለሽ ውጭልኝ እያላት ነበር። እንግዲህ አቢጌል እንግዲህ ልታሳስተው ትገኛለች። ናታንም ቀጥ ብለሽ ትወጫለሽ ውጪ እያላት ይገኛል። አትድከም ናታን፣ ተዚህ ቤት አልወጣም። ተኔ ለማረገዝና ልጅ ለመውለድ ነው። ምን ማድረግ ነው? አንተን እኮ ለማግባት አንተም ስለዚህ ተስማምተን ስለሆነ ከእኔ የተሻለ ወንድ አተሽ ነው አይደለ? እልክ ይዞሽ ነው አይደል? በቃ ከሴትነት ወግ አውጥቶ እንደዚህ የሚያደርግሽ እንደዚህ ነው። ተኝ ብዬ ብፈቅድልሽ በፍጹም አታረጊውም ነበር። እምቢ ስላልኩሽ ነው እንደዚህ የምትይው። ናታን ጨርሰናል እኮ አሁን አይደለ? እሺ ኤቢ ምን ይመስልሻል? ቀለበት ላደርግልሽ ነው የተስማማነው። ስለዚህ ከጋብቻ በፊት ምንም ነገር ማድረግ አልፈልግም። አንቺም ምንም ማድረግ አያስፈልግም። ስለዚህ እናቴ ቢያውቁ በጣም እንትን ይላሉ። ስለዚህ በቃ ማረጋገጥ ስለምፈልግ ነው። እኔም ፈልጌ አይደለም። ኤቢ ምንድን ነው የምታረጋግጪው? የኔ መሆንህን ትለዋለች። አብረሽ በመተኛት አይደለም ቀለበት ምናምን ሄደን ማየት እንችላለን። በቃ እያታለልከኝ ነው። እንደዛ አይደለም። ትወደኛለህ ስትለው አዎ እወድሻለሁ ይላታል። አትወደኝም አውቀህ ነው። ይህ ዳጣ የሰላም ልጅ መሆኗን እንዲናገር አልፈልግም አይደል? በቃ ሂጂ ኤቢ ይላታል። ሂጂ እሺ ናታን እሄዳለሁ፣ ሳመኝና እሄዳለሁ ትለዋለች። ዳጣ እንግዲህ በተረት አስመስላ የራሷን ታሪክ እያወራችው ይሆናል። ለውሃ እየነገረቻት ተረት ንገሪ ስትላት እንግዲህ ያው የራሷን እየነገረቻት ነበር። ይሄ እኮ ተረት ነው እና ናታንም ይወደኛል። አቢጌልም በቃ አቢጌልም ሀላስ ትወደዋለች። በቃ ወይኔ ወደ ራሴ ያዞርኩት። ተኝታለች እንዴ እሷ? በቃ እሺ እና መተኛቷ ብቻ እያለች ትገኛለች ዳጣ ማለት ነው። እኔም እኮ ከጋብቻ በፊት አልፈልግም፣ ግን እኮ ስለማትታመን ነው። እመኒኝ፣ ተሳምከኝ አምናሃለሁ። በቃ እንደዚህ የማታደርግ ከሆነ ምንም ማድረግ አልችልም እያለች ታስገድደዋለች። አሁንም እንዴት ታማሚዎቹን እስማለሁ እያለ ዳጣ ትቀየመኛለች። እኔ ከዳጣ ውጪ እንግዲህ መሳም አልፈልግም እያለ ይገኛል። ግን እኮ ደግሞ እንዴት ላስወጣት ነው የምችለው? እማዬን እንግዲህ በጠራት ትናገራለች። ይሄ ሚስጥር ወጣ ማለት ይሄ ትዳር በጠበቅኩ ማለት ነው። ምን ይሻለኛል? የተሻለ መጥፎ። ስለዚህ እሷን እንደዚህ ስሜ እንድትወጣ አደርጋታለሁ። ዳጣ ይቅርበኝ እሺ እያለ እንግዲህ ያው ሀሳብ ገባ። እሺ ናታንዬ እያለችው ነው። እሷም ደግሞ ምንም ነገር አታፍርም። እሺ እያለ እየተጨናነቀ ባለበት ሰዓት እንግዲህ በጣም ያጨናንቀዋል፣ ግራ ይገባዋል። አቢጌልም እንግዲህ እሷ እንኳን ልታፈር ናታን እባክህ ውጣልኝ፣ ውሎዬን እንዳታበላሸው። ቤት ውስጥ እኮ ማንም ሰው የለም። ካለዛ ጋር ምን እያወራህ ነበር የቆየው? ቀናት አይሆንብሽም ዳጣ? ሳቅና ጨዋታ ፈገግታ ብቻ ነው የሚያምርብሽ። አንተን ሳስብህ እንደዛ ይሰማኛል። እንደው እኮ ዝም ብዬ ደስ ይለኛል። እኔ እንጃ በቃ በጣም ጤነኛ ነኝ። አንቺን ሳስብ ሁልጊዜ ደስ ይለኛል። ቁርስ ስራልኝ እስኪ ትለዋለች። ለዛ አለች። እኔ እንደዚህ ያለ ቅብጠት አይመቸኝም። ስንጋባና ላሰራልኝ ነው። ወደፊትማ ሳገባሽ ቆንጆ ቁርስ አቀርብልሻለሁኝ ይላታል ዳጣ። እንግዲህ ብትዘገይም እንኳን አመጣኸው። ስለዚህ ተላቀፍሽኝ እሱ አይሰራልሽም። ችግር የለውም
አምጥተህልኝማ አቅፋለሁ ትለዋለች። እሱም ደግሞ አርጁም ደግሞ ደስ ይለዋል። እንዴት የሱዳን ነው? ስለዚህ ማፋቀር ብቻ እንደዛ ሁሉንም እንትን ይላል ይሰራል። እሺ አርጁንዬ ስለመጣልኝ አመሰግናለሁ ትለዋለች። ናታን በቃ ክላስ የለህም እንደ ዛሬ ደግሞ ይሄ ራሱ እኮ የት እንደሄደች አላውቅም። ክላስ የላትም እሷ ማታ መታ ነበረ። እሺ በክፍል መታ ነበር። ተይው በቃ ዳጣ ቆይ ኤቢን በምን ያዛት አስበሽበታል? እኔ እኮ ተንኮል ምናምን እኮ አይመጣልኝም። ነገሮችን እንዴት መፍታት አለብኝ ማወቅ አሰብ እንጂ ችግሮቹን እየፈታሁ ነው እንጂ እኔ ተንኮል አይመጣልኝም አይሳካልኝም ትለዋለች። በቃ ምንም ችግር የለውም ጊዜ እሷ አታሸንፈንም። ስለዚህ እሷ መጉዳት አንችልም። ምክንያቱም እሷ እህቴ መሆኔን ስለማታውቅ ነው። እኔ እህቴ ስለሆነች እንድትጎዳ አልፈልግም። ይሄን የመሰለ ፀጉር ልታበላሸው ነው? አሳምሬ በቃ ይሄን ፀጉር አሳምሬ ሰው አደርግሻለሁኝ። ዳጣ እንግዲህ ሻይ አፍልታ ትመጣለች። አንቺ በቃ ሻይ ብቻ ነው የምታውቂው? አንቺ ዱርዬ አባትሽን አላስታወቅም አልሻለኝ? ምን ያደርግልሻል? አሁን እኮ አንቺና አባዬ እናትና አባት ሆናችሁ እኛ ማን እንደወለደ ብለሽ ስለዚህ አታያትም እንዴ? እንዴት ጥውልግ እንዳለች አባትና እናቷ ተለያይተውባት። እማዬ ግን ከአባትና ከእናት ማደግ በጣም ከባድ ነው። እሱማ ልክ ነሽ አውቀዋለሁኝ። እኔ የምልሽ ግን ሰሞኑን ሰላም ሄደሽ ነበረ? አዎ ሄጄ ነበር እማዬ ሄጄ ነበር። ደካክሟታል። ሰሞኑን የምትገላገል ይመስለኛል እያለች ነበር። ይሁን እስኪ እና በሰላም ትውለድ። እኔ የሚወለደው ልጅ እንግዲህ ለማየት እንዴት እንደጓጓሁ ገና እንዳየሁት ነው አባቷ የምናገረው ትላለች ዳጣ። እንደዛ ነው። እኔን አትናቂኝ። የመጀመሪያ ቀን እኮ ናታን ያንቺን ልጅ እንዳልሆነ እኮ ገምቼ ነበር ትላለች። እውነቴን ነው እማዬ። እሺ ትክክል ነሽ። ምጤ ሲቃረብ የልጅን አባት እናገራለሁ ብላለች። የሰሞኑን ሂዴ ማን እንደሆነ አባቱን ትነግረናለች። አንለቃትም። እሺ እኔም አልለቃትም። ሰሞኑን አብረን እንሄዳለን፣ እንጠይቃታለን። ሳናውቅ ደግሞ አንመለስም። እሺ ከደረጀ ጋር እንሄድ እማዬ ስትላት ነበር። ደረጀ እኮ በቃ አትሄዱ እኔ አልጠይቃትም አለ። ምን እንደነካው እኮ አላውቅም። እንደዛ አለ እንዴ? እንዴት ሊል ይችላል? እንዳትረሺ ሰሞኑን እንዳትረሺ እንሄዳለን። እሺ ትላታለች ማርቴ። ሄደን እንጠይቃታለን። በዛው ደግሞ ኤቢም አልሄደችም አብራን ትሄዳለች። እሺ ፒስ ትለና እንግዲህ በጣም ትስማማለች። ደህና ነው አልቀዘቀዘም አይደል? ደህና ነው ትላታለች። ናታን አንተ ብትሆን ምን ታደርግ ነበር? ምንድን ነው አባዬ ያስጨነቀህ ነገር ምንድን ነው? እስኪ ንገረኝ። አንድ ጓደኛዬ ያጋጠመው ክስተት ነው። አንተ መፍትሄ ካለህ ከሚስትህ ውጭ ተሳስተህ ሌላ ልጅ ቢኖርህና ለሚስትህ ትነግራታለህ? ያቺ የወለድካት ልጅ አድርጋ ብትፈልግ ብትመጣ ለሚስትህ ትናገራለህ ወይስ ምን ታደርጋለህ? እያለ ጥያቄ ይጠይቀዋል። እንዴት ይሄ ሊሆን ይችላል? ድንገት ነው የተፈጠረው። እሷም ደግሞ ታምናዋለች፣ 100% ታምናዋለች። ያው እሱን እንግዲህ ስለሱ በጣም እንደተረት አድርጎ እየነገረው ነበር፣ እያማከረው ነበር። አንድ ቀን የቀን ጎዶሎ ይመጣና ይሄ ተፈጠረ፣ ከአንድ ሴት ጋር ወደቀ እና እሺ ሌላስ ልጅ ተወለደች፣ ምን ማድረግ ነው የሚችለው? ልጅቷ አድጋ ፍለጋ መታለች፣ እሷ መታለች። ይሄን ጉዳይ ሄዳ ምንድን ነው ማድረግ? ለሚስቱ ይንገራት ወደ ዝም ይበል? ምንድነው መፍትሄ ያለው? ልጅቱንስ ምን ያደርጋት እያለ ነበር ያለው። የልጅቱን እናትስ ምንድነው የምትለው? የልጆቹ እናትማ ይንገራት በቃ እኩል ማደግ አለባት ትለዋለች። እና ይሄ ምንድነው የሚያደርገው? ይንገራት። ይሄ እኮ ማንም ሊያጋጥም ይችላል። ወንዶችም ተሳስተው ሴቶች ተደፍረው ይሄ ነገር ሊያጋጥም ይችላል። ሰው አሳቢ ነው።
የሚያስብ ሰው ደግሞ ይሳሳታል። ስለዚህ ባለቤቱን መናገር አለበት። የአንድ ቀን ስህተትም ቢሆን አልጋ እዚህ ደረጃ ድረስ ዝም ብሎ መቆየት የለበትም። ስለዚህ መናገር አለበት እያለ ናታን ይነግረዋል። እሱ ፈራ። ምክንያቱም ሚስቱ ታምነዋለች፣ ሌላም ልጅ ደግሟል እያለ እንግዲህ ሲያስብ እንዴ አባዬ ከሌላ ሴት ልጅ አለው እንዴ ነው ሰላም ያረገዘችው ከአባዬ ነው እያለ ናታንም ግራ ይገባዋል። ይሄ ነገር በጣም እጅግ ከባድ ነው። ምን ይሻላል እያለ ነበር። ቆይ ከሌላ ሴት ነው ወይስ ቀድሞ ተወለደችው? እንዴት ነው ነገሩ? ግራ ይገባዋል ናታንም። ምክንያቱም እያማከረው ምን መፍትሄ እንዲሰጠው ስለጨነቀው ደረጀ እያማከረው ይገኛል። ምንድነው መፍትሄው? እሺ አይዞሽ፣ እሺ አይክፋሽ፣ እናት አባትሽን እናስታርቅልሻለን እያለቻት ነበር። እሺ እማዬ እኛን እኮ ሊካፈሉን ነው። እንዴት? አይዞሽ አይዞሽ አይካፈሏቸውም። እሺ እኔ አባቴ ደረጃ ሆነን ሁላችንም ምድን እናስታርቃቸዋለን። አይዞሽ ትላታለች። እሺ እሺ ስትላት በጣም ደስ በምን ላይ የተጣሉት ግን እሷ ምንም ታውቃለች። ምናልባት የሌት ጭቅጭቅ ሊሆን ይችላል እንጂ የውስጥ ጠባቸውን እኮ ልታውቅ አትችልም። ታውቂያለሽ? አላውቅም እማዬ በቃ አባዬ እኮ ዝም ብሎ መረረኝ ብሎ ነው የሄደው ዳታ እና ልጆች እንግዲህ ብዙ ጊዜ የማስበው ጥሩ ባል እንዲያገኙ ለዚህ ነው። ትዳር እንግዲህ ልጅን ተመሰረተ በኋላ መበላሸትም የለበትም እያለች ትነግራታለች። በአንድ ሳምንት እኮ ተጎድታለች እና ልጅ ካለ ሁሉም ነገር ሰላም ይሆናል እያለች ነበር እንግዲህ እና ላይክ ሸር አድርጎ ሰማኒ ጎራት ለው በረከት